የኢራን የድሮን ቴክኖሎጂ ሌላ ዓለም ውስጥ መግባቱ እየተነገረ ነው ያለው። ትናንትና የአሜሪካን የስለላ ተቋማት ያስደነገጠ ሪፖርት ሲኤንኤን ይዞ ወጥቶ ነበረ። ይህ ሪፖርት እንግዲህ እንደምታስታውሱት በጦርነቱ ወቅት የአሜሪካ F-15 የጦር ጀት ተመቶ መውደቁን ታስታውሳላችሁ ኢራን ውስጥ። ከዛ በኋላ ደግሞ ያንን ፓይለቱንና ከፓይለቱ ጋር አብሮ የነበረውን WSOን ሬስኪው ለማድረግ የተለያዩ ኦፕሬሽኖች ተወስደው በዛም ብዙ የጦር አውሮፕላኖች መውደማቸውን ታስታውሳላችሁ። ኤኒዌይ የዛ አብራሪ የዛ የተመቶ የወደቀው F-15 የጦር ጀት አብራሪ እንግዲህ ምን ሀፕን እንዳደረገ ብሪፍ አድርጎ ነበረ ላይ ሀገሩ ሬስኪው ተደርጎ ከተመለሰ በኋላ ምን ሀፕን እንዳደረገ ተናግሮ ነበርና እዛ የተናገረው ላይ ምንድነው ጀቱን እያበረረ በነበረ ሰዓት የኢራን ድሮኖች ጄሊፊሽ በሚመስል ቅርጽ፣ ጄሊፊሽ ማለት እዚህ ጋር የምታዩት ፊሽ ነው፣ እሱም በሚመስል ቅርጽ መጡ ነው ያለው። እንግዲህ እና ሪል ኤሊያን ስታፍ ነው ላይክ ዩፎዎች ነው የመሰሉን ላይክ ዩፎዎች የሚመስል አይነት እንቅስቃሴ ነበር የነበራቸው አለ። So according to the report or ፓይለቱ እየተናገረ ያለው ምንድነው እነዚህ ወር ከጀርባ በመታየት መልኩ ይህ ሲሙሌሽን ነው ላይክ ትክክለኛው ፒክቸር ሳይሆን እንደዚህ ነው የሚመስሉት ነው የተባለው። ኤኒዌይ ግን ምንድነው ትልልቅ ድሮኖች ከላይ ደግሞ ሌሎች ትንንሽ ድሮኖች ደግሞ እንደ እግር መስለው ሁሉም ደግሞ ኢንተርትዋይንድ ሆነው ላይክ አንድ ላይ ተያይዘው ነው ሲበሩ የነበረውና በሌላ ሪፖርት ደግሞ ኤማይን ፊልድ ላይክ እንደ የፈንጅ ወረዳ ላይክ ልክ እንደ ፈንጅ ወረዳ ሰማዩን በሙሉ ሞልተውት ነበረ ነው ድሮኖቹ። እነዚህ ድሮኖች ደግሞ መሙላት ብቻ ሳይሆን እርስ በርስ የተያያዙና ከላይ ያሉት ትልልቅ ድሮኖች ከስር ደግሞ ትንንሽ ድሮኖች እንደ እግር ሆነው በአንድ ኮማንድ ስር የሚበሩ ናቸውና እነሱ ናቸው እንደመቱት ኦር ሄልፕ እንዳደረጉ ለመመታቱ ሄልፕ እንዳደረጉ የተናገረው። ይህ ሪፖርት ለምንድነው ሲግኒፊካንት የሆነው ለምንድነው የአሜሪካ የስለላ ተቋማትን ያስደነገጠው የሚለው ምክንያቱም የኢራን የድሮን ቴክኖሎጂ በጣም ብዙ ቁጥር ያላቸው ድሮኖችን ኢንተርትዋይን አድርጎ አያይዞ በአንድ ኮማንድ ሴንተር ማብረር የሚችሉበት ደረጃ ራሱ መድረሳቸው አስደንጋጭ ሆኗል። ያ ብቻ ሳይሆን እንግዲህ የአሜሪካ የስለላ ተቋማት ስለ ኢራን የድሮን ቴክኖሎጂና የሚሳኤል ቴክኖሎጂ እናውቀዋለን ከሚሉት ውጪ የማያውቁት በጣም ብዙ መኖሩን ማሳወቁ ነው እንግዲህ ይህ በጣም ድንጋጤ የፈጠረው። ይህንን ተከትሎ ባይተው የኤፍ-15 የጦር ጀቱ መመታቱንና ይህን ሪፖርት ተከትሎ እንግዲህ እና አሜሪካ ጦርነቱን አቁሞ አራራራ የነገር ይብቃም ብለው ወደ ድርድርና በድርድር ጉዳዩን ለመፍታት ፑሽ ወደ ማድረግ የገቡት ከዚህ ኢንሲደንት በኋላ ነው እየተባለ ያለው። ለማንኛውም የኢራን ድሮን ቴክኖሎጂ በጣም ከአቅማቸው በላይና ከቁጥራቸው በላይ ወጥቶ ከሚያውቁት በላይ ወጥቶ ኢራን አንድ በጣም ብዙ ቁጥር ያላቸው ድሮኖችን እርስ በርስ በማያያዝ ማብረርና ሰማዩን መሙላት የምትችል መሆኗን ማሳየታቸውን ነው የታወቀው። በጣም ከመደንገጣቸው የተነሳ ፓይለቱን ደጋግመው እንደጠየቁት አር ዩ ሹር ተብሎ ደጋግመው እንደተጠየቀም ሪፖርቱ ይዞ ወጥቷል፣ የሲኤንኤን ሪፖርት። ምክንያቱም ያልጠበቁትና ይሆናል ብሎ ያላሰቡት ነገር ነው። ለማንኛውም የኢራን ድሮን ቴክኖሎጂ ከሌሎች ሀገራቶች በጣም በብዙ እጥፍ በልጦ እንግዲህ ኢራን በባትልፊልድ ሁሉ ሞክራ ያሳያችውና የአሜሪካን የጦር ጀት የመታችበት መሆኑ ታውቋል ማለት ነው። በአሁኑ ሰዓትም ሰበር ዜና ሰምቷል። ኢራን ዓለምን ማስደመሟን ቀጥላለች። የጀግና ሞቱ ሰርጉ ነው በማለት በአሜሪካና በእስራኤል ጥምር ኃይል በተከፈተባቸው ጦርነት ምክንያት ህይወታቸውን ላጡት ለኢራን ሃይማኖታዊ መሪ አያቶላ ካሚኒ የቀብር ፕሮግራማቸው እንደሚፈጸም ተናግረው በዚህም ምክንያት ለ3 ቀን የሚቆይ ሆሊዴይ ወይም የክብረ በዓል በማድረግ ለ3 ቀን እንደሚያስባቸው በአሁኑ ሰዓት ተነግሯል። ታዲያ ብዙዎቻችን እንደምናውቀውና እንደለመድነው እንደዚህ አይነት የሀገር መሪዎች ህይወታቸው ሲያልፍ የሚታወጀው የሀዘን ቀን ነበረ። ነገር ግን ሆሊዴይ ወይም ክብረ በዓል ሆኖ ለ3 ቀን እንደሚታሰብ ኢራን በአሁኑ ሰዓት ታሳውቃለች ተብሏል። የቱርኩ መሪ ረሲብ ጠይብ ኤርዶጋን በጦርነቱ ወቅት ከኢራን ጎን ተሰልፈው እስራኤልን ሊጠፈጥፍ ጫፍ ደርሶ ነበረ፣ እኔ ነኝ ለምኜ ያስቆምኩት ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ዶናልድ ትራምፕ ለሪፖርተሮች በተናገሩት መሰረት እንግዲህ በጦርነቱ ወቅት ኤርዶጋን የቱርክን ሰራዊት ይዞ ከኢራን ጎን በመሰለፍ እስራኤልን ሊጠፈጥፍ ጫፍ ደርሶ ነበረ፣ እኔ ፐርሰናሊ አሉ እንግዲህ ዶናልድ ትራምፕ እኔ ፐርሰናሊ ገብቼ ነው ለምኜ አይበጅም ብዬ ያስቆምኩት ሲሉ ተናግረዋል። ይህንንም ያደረገው ለእስራኤል ካለው ጥላቻ ነው ሲሉም ጨምረዋል። ዶናልድ ትራምፕ ይህንን ይበሉ እንጂ እንግዲህ በጦርነቱ ወቅት እንደምታውቁት የእስራኤል ከፍተኛ ባለስልጣናት ኢራንን ስንጨርስ ቀጥሎ ወደ ቱርክ ነው የምንሄደው ብለው ኦፕንሊ ሲዝቱ እንደነበረ ታውቃላችሁ። ያው ኢራን ጨረሰቻቸው እንጂ ኢራንን ሳይጨርሱ ኢራን ጨረሰቻቸው እንጂ ዛቻቸው በጦርነቱ ወቅት ኦፕንሊ ሲዝቱ የነበሩት ኢራንን ስንጨርስ ወደ ቱርክ ነው የምንመጣው ሲሉ ነበረ። ያ ብቻ ሳይሆን ሶሪያ ውስጥ ባለው ፖሊሲዎችና እንቅስቃሴዎች እንደምታውቁት የሶሪያ ምድር ላይ እስራኤልና ቱርክ ተፋጠውን ያሉትና ይህ ሁሉ መቃቃሮች ስላሉ ምናልባትም እውነትም ሊሆን ይችላል ዶናልድ ትራምፕ ያሉት እውነትም ላይሆን ይችላል። ምክንያቱም ዶናልድ ትራምፕ ምን አሉ አይባልም። ለማንኛውም እንደዚህ አይነት ነገራቶች እንደነበሩ ለሪፖርተሮች መናገራቸውን ተከትሎ እንግዲህ መወያያ ሆኗል። በሌላ በኩል ግን ስለ ኤርዶጋን ካነሳን አይቀር አመና ሀዳ ከወራት በፊት እንደምታስታውሱት የጣሊያኗን መሪ ጆርጂያ ሜሎኒን ሲጋራ ፍቺ ብለዋት ነበር። ታስታውሳላችሁ? አልአምር ቢልማዕሩፍ ወነህይ አኒል ሙንከር ምናምን በሚለው ስታፍ ሲጋራ ፍቺ ብለዋት ነበር። ገስዋት ፈታለች። የአሸናፊና የተሸናፊነት ግብግብ ሆነም እንደቀጠለ ነው። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ምን አሉ፣ የኢራኖቹ አመራሮች ምን አሉ የሚለውን ነገር ላቅርብላችሁ። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በጧት ፖስት እንዳደረጉት ከሆነ የተለያዩ ፌክ የሚሏቸው እሳቸው ሚዲያዎች ጠቅሰው እነዚህ ሚዲያዎች አሜሪካን በኢራን ላይ ያመጣችውን ድል ለማሳነስ የተቻላቸውን ነገር የተወጡ ነው ሲሉ ተናግረው ኢራንም ሙሉ ለሙሉ በኒውክሌር ቁጥጥር ሀሳቡ ማለትም በኢንስፔክሽኑ ሀሳብ እንደተስማማችና ይህም ስምምነት ኢራን ወደፊት የኒውክሌር መሳሪያ እንዳትይዝ የሚያስችላት ስምምነት ነው ሲሉ ተናግረዋል። ታዲያ በዚህም ስምምነት ላይ ኢራን ባትስማማ ኖሮ እኛ ፍሮዘን ያደረግነውን ብር አንለቅም ነበር ሲሉ የአሜሪካኑ
ፕሬዝዳንት ዶናልድ ትራምፕ ተናግረዋል። በተጨማሪም የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የሚያደርጉትን ብሎኬጅ ወይም ቁጥጥር ወይም መዝጋትን እንዳቆሙና ሙሉ ለሙሉ የሆርሙዝ ሰርጥ ክፍት እንደሆነ ተናግረዋል። በዚህም የተለያዩ መርከቦች ነዳጅ ጥነው ያለፉ ይገኛሉ ሲሉ ተናግረዋል። የአሜሪካም ወታደሮች ብሎኬጁን አንስተዋል። ነገር ግን ርቀው አይገኙም፣ በዛው አካባቢ ነው መርከቦቻችን የሚገኙት። ኢራንም የማትስማማና ሌላ እርምጃ የምትወስድ ከሆነ እነዚህ የጦር መርከቦች ወደ ስራቸው ከእንደገና ይገባሉ ሲሉ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ አሁንም ተናግረዋል። በተጨማሪም አሜሪካ ፍሮዘን ያደረገችውን ብር ትለቃለች። የምትለቀውም እንግዲህ ከአሜሪካን የተለያዩ የግብርና ውጤቶች የምትገዛ ከሆነ ነው ኢራን። እነዚህም ብሮች በአሜሪካ ስር የሚተዳደሩ ብሮች ናቸው። ኢራንም እነዚህም ብሮች ተጠቅማ የተለያዩ የግብርና ውጤቶችን ከአሜሪካ እንዲሁም የተለያዩ የሕክምና ውጤቶችን ከአሜሪካ ትገዛለች ሲሉ እንግዲህ ፕሬዝዳንቱ ተናግረዋል። ታዲያ ኢራንም እዚህ ላይ መልስ ሰጥታለች፣ እጅግ በጣም ተቃራኒ በሆነ መልኩ። ኢራንም ከዓለም አቀፉ የኒውክሌር ተቆጣጣሪ ተቋም ጋር ምንም አይነት ንግግር እስካሁን እያረኩኝ አይደለም ስትል ተናግራለች። ይህም ተቋም በአሜሪካና በእስራኤል ምክንያት የወደሙ የኢራን የኒውክሌር ተቋሞችን ለመቆጣጠርና ለመመልከት ምንም አይነት ፍቃድ አልሰጠውም ስትል ኢራን ተናግራለች በተቃራኒው። እናም ሁለቱ አመራሮች የተለያየ ነገር ነው የሚነጋገሩት። አንደኛው እዚህ ላይ ተስማምተናል ይላል፣ አንደኛው ደግሞ እዚህ ላይ አልተስማማንም ይላል። ነገሮች ወዴት እያመሩ እንደሆነ አልታወቀም እስካሁን ድረስ። ነገር ግን ከምን ጊዜውም የተለየ ሰላም አየር አሁን በአሁኑ ወቅት እየተነፈሰ እንገኛለን። ለዚህም አንደኛው ማሳያ እንግዲህ የተለያዩ የኢራን አመራሮች የሚያደርጉት አዳዲስ የሆኑ ጉብኝቶች ናቸው። በሰከንዶች ብቻ ይህ የምትመለከቱት እጅግ በጣም የሚያምረው ሆቴል ከዚህ ወደዚህ ተቀይሮ አላፈር ሆኗል። ይህም የተከሰተው በትናንትናው ምሽት ላይ በቬኔዙዌላ ሲሆን ቬኔዙዌላ አይታ ማታውቀውን የመሬት መንቀጥቀጥ በትናንትናው ምሽት አስተናግዳለች። ይህም የመሬት መንቀጥቀጥ ሁለት ተከታታይ የመሬት መንቀጥቀጦች ሲሆኑ 7.1 እና 7.5 ያስመዘገቡ የመሬት መንቀጥቀጦች ናቸው። በዚህም እስካሁን ድረስ ኮንፈርም የሆኑ 164 ሰዎች ህይወታቸው አልፏል። ይህም የሞት መጠን ይጨምራል ተብሎ ይታሰባል። የሞቱን መጠን 10,000 ይሻገራል ተብሎ እየተነገረ ይገኛል። እስካሁን ድረስ የቬኔዙዌላ ከተማ ሙሉ ለሙሉ በሚባል መልኩ በድንገት ወድማለች። እንደምትመለከቱት ይህ ቢፎር ነው፣ ይሄ ደግሞ አፍተር ነው። ምንም እንኳን በዓለማችን ላይ ከተመዘገቡ ቶፕ 10 ከፍተኛ የመሬት መንቀጥቀጦች አንዱ ባይሆንም ነገር ግን ሁለት የተለያዩ የመሬት መንቀጥቀጥ ስለሆኑ የሞት መጠኑ እጅግ በጣም ብዙና የሚያስከትለው ዳሜጅ በጣም ከፍተኛ እንደሚሆን ካሁኑ እየተገመተ ይገኛል። ይህም አደጋ ድንገት በምሽት የተከሰተ አደጋ ስለሆነ ብዙዎች ማምለጥ አልቻሉም። ሬሳቸውና በህይወት ሆነው እንግዲህ በእንደዚህ በሚመሳሰሉ ፎቆች ውስጥ እንግዲህ በፍርስራሽ ውስጥ ተቀብረው ይገኛሉ። በአሁኑ ሰዓት እነሱንም ለማዳን ብዙ ሙከራ የተደረገ ይገኛል። እናም ለዘመናት ብዙዎች ብዙ ወጪ አውጥተው የገነቧቸው ፎቆችና የተለያዩ ንብረቶች እንዲሁም የሰው ህይወቶች እጅግ በጣም አሳዛኝ በሆነ መልኩ እንግዲህ በትናንትናው ዕለት በተከሰተው የመሬት መንቀጥቀጥ ብዙዎች ህይወታቸውን አጥተዋል፣ ብዙዎች ንብረታቸውን አጥተዋል። ፈጣሪ ሁላችንም ይጠብቃል። በአሁኑ ሰዓት እንደወጣው መረጃ ከሆነ ኢራን አዲስ መንገዶችን፣ አዲስ አሰራሮችን ተግባራዊ እያደረገች ነው። በዚህ ጦርነት ምክንያት እንግዲህ የተለያዩ ወታደራዊ ጥምረቶች የታዩበት ጦርነት ነው። ይህንም ተከትሎ ኢራን ከፍተኛ የሆነ ትምህርት የወሰደች ይመስላል። በአሁኑ ሰዓት እንደተነገረው ከሆነ የተለያዩ አረብ ሀገራት ኢራን ጨምሮ አንድ ላይ በመሆን ካሁን በኋላ ላይ የሚመጡባቸው ጥቃቶች ራሳቸውን በወታደራዊ መልኩ አንድ ላይ በመሆን ጥምረት በመፍጠር ለመከላከል እያሰቡ ነው፣ እያቀዱ ነው ተብሏል። በዚህም ጥምረት ውስጥ ከላይ እንደምትመለከቱት ቱርክ፣ ሳውዲ አረቢያ፣ ኢራን፣ ፓኪስታንና ግብጽ አንድ ላይ በመሆን እንግዲህ በአንድ ዘርፍ ላይ ቆመዋል። ታዲያ እነዚህ አረብ ሀገራት ካለፈው ጦርነት ማለትም ከአሜሪካ፣ ከኢራን፣ ከእስራኤል ጦርነት እንግዲህ ትምህርት የወሰዱ ይመስላል። በአንድ ላይ ለመቆም እንግዲህ እየተስማሙና እየተነጋገሩ ነው ተብሎ ይህ ፕሮግራም እንግዲህ ከጀርባ አበባ ተጠልቆላቸው አንገታቸው ላይ የሚገቡትን የዘንድሮን የሐጅ ልዑክ የመሩትን የሐጅ ልዑኮች እንግዲህ አቀባበልና የእውቅና ፕሮግራም ነው። ይህ ልዑክ እንግዲህ በዘንድሮ የሐጅ ሰንስርዓት ላይ ከ165 ሀገራት ጋር በመወዳደር በአንደኝነት ደረጃ የአልማዝ ሽልማት ይዞ የመጣ ልዑክ ነው። ኢትዮጵያ ከዚህ በፊት እንደምታውቁት በተደጋጋሚ በሳውዲ ሚኒስቴር ብላክሊስት ውስጥ የነበረች ሀገር ነች። ሁጃጆችን በማጉላላት ስታንዳርድ ባለማሟላት ሁጃጆችን በማሰቃየት የምትታወቅ ነች። በዚህ ምክንያት እንግዲህ የሳውዲ ሐጅ ሚኒስቴር ብላክሊስት ውስጥ ያስገባትና በተደጋጋሚ ኮታ የሚቀነስባት ነበረች። ዘንድሮ ግን ከዛ ብላክሊስት ተወንጭፋ ወጥታ እንግዲህ በዓለም ከ165 ሀገራት ጋር ተወዳድራ አንደኛ በአልማዝ ደረጃ ሽልማት ይዛ መታለች። እዚህ ጋር የምታዩትን ከጀርባ ይህን ሽልማት እንግዲህ እዚህ ጋር ወደ መድረክ እየወጡ ያሉት የሐጅ በምክትልም ፕሬዚዳንት ማድረግ የሐጅ ኃላፊው ናቸውና እሳቸው ለፕሬዚዳንቱ አስረክበዋል ማለት ነው። ትላንት ይዞት የመጡትን የአልማዝ ሽልማት ኢትዮጵያ ባይደወይ የአልማዝ ሽልማቱን ከ3 ሀገራቶች ጋር ነው ሼር ያደረገችው። ኢትዮጵያ፣ ኢራቅና ማሌዥያ ናቸው። ኢራቅና ማሌዥያ ግን ሐጃቸውን የሚመሩት በመንግስት ደረጃ ነው። ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ተቋም ነው የሚመራው። ስለዚህ ሎጂስቲክሱ፣ ፋይናንሱ፣ ኤቭሪቲንግ ቀላል ነው የሚሆንላቸው በመንግስት ደረጃ ስለሆነ። የኢትዮጵያ ግን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር ባለ አንድ ሐጅ ዲፓርትመንት በሚባል ዲፓርትመንት የሚመራ ነው። ሰው እኛ በዲፓርትመንት የመራ ነው፣ እነሱ በአገር ደረጃ የመሩትን እኩል ደረጃ መቀዳጀት ችለናል ማለት ነው ይህን የአልማዝ ሽልማት። ለማንኛውም የዘንድሮ የሐጅ ልዑክ ራሱም ላይ ሆነ ቀጣይ ለሚመጣው የሐጅ ልዑክም ስታንዳርድ ሴት አድርጓል። በትላንትናው ዕለት በዘንድሮ የሐጅ እንቅስቃሴ ስታንዳርድ ሴት አድርጓል። ከዚህ በኋላ ኢትዮጵያ ከአልማዝ መውረድ አትችልም። ምክንያቱም ስታንዳርድ ሴት ተደርጓል። አይደለም ከአልማዝና ይሄ ወደ ድሮ ብላክሊስት መመለስ ይቅርና ወደ ወርቅ እንኳን ከወረደች መስራት ስላልቻሉ ሳይሆን መስራት ስላልፈለጉ ነው ተብሎ ነው የሚወሰደው። ምክንያቱም የዘንድሮ የሐጅ ልዑክ መስራት እንደሚቻል አሳይቷል። መስራት ተችሎ ከብላክሊስት ተወርውሮ ዳይመንድ ማምጣት እንደሚቻል አሳይቷል። ስለዚህ ከዚህ በኋላ መውረድ ወደ ወርቅ እንኳን መውረድ የማይጠበቅ ነው ማለት ነው። ለማንኛውም ደረጃን ሬከርድን
ከማግኘት ይልቅ አስጠብቆ መቆየት ይከብዳልና አስጠብቀው እንዲቆዩ አሁንም ጥሪያችን እናቀርባለን። በቀጣይ ደግሞ እንግዲህ እኛም አላህ ብሎ እኛ ራሳችን ሄደን የነዚህ ሰዎች ጸደይ ስራ በአካል የምናይ ይሆናል ብለን ተስፋ እናደርጋለን ማለት ነው። ማሰላም